ሰው ክፉን አውቆ ለማምለጥ ይሮጣል። አዎ መልካሙንም ለመያዝ ይሮጣል። አዎ ታዲያ የነዚህ ሩጫዎች ሁኔታ በምንስ መልክ ስም ብንሰጣቸው ይሻላል? ስም እንስጣሽ። አንድ ላይ ለሁለቱም አንድ ስም እንስጣቸው። ስም ብለን ዝም ብለን ስም አይደለም። ከክፉ ለማምለጥ መሮጣቸውንና መልካሙን ለመያዝ መሮጣቸውን በሚመለከት ምን አይነት ስም እንስጣቸው? እኔ አንድ ለመስጠት የፈለኩት ስም አለ። እንዳስቁብኝና ወይም ሌላ ሀሳብ ውስጥ እንዳትገቡና እኔ ድሮ አንዳንድ ትረካዎችን ይከታተላሉ። ብዙውን ጊዜ ትረካን ሰው የተማሩ እውቀት ያላቸው ሰፊ ግንዛቤ የጨበጡ ሰው የሆነ የሚያቀርበውን አልንቅም። መጽሐፍም ቢሆን ከመሬት ላይ አንስቼ ወረቀትም ቢሆን አነባለሁ። ለምን ጣሌ ብዬም በዛች ላይ አስባለሁ። እንደዛ ወቅት ላይ አንድ ትረካ የሰማሁት አለ። እኔ ካልተሳሳትኩ ዶክተር ታቦር ገብረመድህን የሚባል አንድ ትረካ ከቁጥር 1 እስከ 7 ድረስ በሱ ስም ትረካው ቀርቧል። ከዛ እኔ የወሰድኩት ስም አለ። ከዛ ትረካው የወሰድኩት ሚራዥ የሚባል ሚራዥ ምንድን ነው ብላችሁ ብትወስዱ፣ እኔ የቋንቋው ባለቤት አይደለሁም። ሁለተኛ ቋንቋዬ ነው። ሆን ብዬ ሁለተኛ ቋንቋዬ ባይሆንም አንደኛ ቋንቋዬ ሆኖም ጥልቀት በውስጡ ያላደኩበት ስለሆነ ነው እንጂ የሚቸገረው ሚራዥን የሚያዝ የሚጨበጥ አንድ ነገር ያልሆነ እንደ በህልም ቅዠት አይነት ነገር ነው አርጌ የወሰድኩት። ሚራዥን ትርጉሙን ሲወስድ እሱ ከዛ ከትረካው ውስጥ እንደተረዳው አርጌ የወሰድኩት በዛ ነው። እሱም በዛ መልክ አንዳንድ ቦታ ላይ ሲያብራራ አስቀምጧል። እኔ ዛሬ ከዛ የማቀርበውን ይህን ቪዲዮ የተከታተላችሁ ሰው ምንድን ነው ሰው የሚለውን ወስዳችሁ ክፉን አውቆ ለማምለጥ ይሮጣል ያልኩትንና መልካሙንም ለመያዝ ይሮጣል ያልኩትን ከሚራዥ ጋር አያያዙ። ይህን ካልኩ ወደ ዋናው ቁም ነገር ልግባና ዓለም የሚያሳየን ያ ቅድም የተናገርኩት ሚራዥ ነው። ዓለም የሚያሳየን ይህንን ዓለም የሚያሳየው ሚራዥ መካከል ላይ ሰይጣንም ያንን ሚራዥ ያሳየናል። ዓለምም ሚራዡን ያሳየናል፣ ሰይጣንም ሚራዡን ያሳየናል። በዓለም ላይ በሁለቱም መካከል ላይ ነው እየሮጥን ያለ ነው። ሩጫችን በዛ ውስጥ ነው ያለው። እንግዲህ ከዛ የወጣ አይደለም። ከነዚህ ከሁለቱ ሀሳቦች የወጣው ሩጫ አይደለም። ሰዓት እንዳልወስድባችሁ። ስለዚህ የዚህን ዓለም ችግር የተመለከተው ሳይንቲስቶች አንድ ጥናት ለማጥናት ብሎ ተሰበሰቡ። እውቅ ሳይንቲስቶች ከዓለም ላይ ወደ አንድ ቦታ ላይ ወደ አንድ ሀገር ላይ ተሰበሰቡና ሰው ለምንድን ነው የሚሮጠው? የዚህን ዓለም ችግር የመፍታቱ ችግር ምንድን ነው? ለምን የዚህን ዓለም ችግር የሚፈታበትን መንገድ አናበጅም ብሎ ተሰበሰቡ። የዚህን ዓለም እውቀት ወደ አንድ ለማምጣት ተሰበሰቡ። መሰብሰባቸው ራሱ ሌላ ፍለጋ ነው የተሰበሰቡት። ሚራዥ ውስጥ ናቸው ራሳቸው መሆኑ። ሳይንቲስቶችም የተሰበሰቡም አወቅን የሚሉት እውቀታቸውን ይዞ የተሰበሰቡ ሚራዥ ውስጥ ናቸው አለው።
ይህን ትንታኔ ውስጥ አልገባም፣ ለእናንተ ትቻለሁ። የሰይጣን ምራዡንም የዚህ ዓለም ምራዡንም በሚመለከት እናንተው ተንትኑ። ሰው ክፉን ካወቀ አውቆ ለማምለጥ ይሮጣልም። እንዴት ይሮጣል? ይሄ ብዙ ጊዜ ትንታኔ የሚወስድ ነው። ሰው መልካሙን ለመያዝም ይሮጣል። እነማን ናቸው መልካሙን ለመያዝ የሚሮጡ የምትለው? ሰው የሆነውን ነው፣ ሰው ነው። ስለዚህ እነዚህንም አሁን 2፣ 4፣ 6 ነጥቦችን አያይዤላቸዋለሁ። ሳይንቲስቶች ጋር 5 አሁን ሳይንቲስቶችም መፍትሄ ሊፈጥሩ ተሰብስበው ሌላ ሚራዥ ውስጥ ነው የገቡትና 6 ናቸው። በዚህ ዙሪያ አጠንጥኑ። እንግዲህ ይሄን ሀሳቤን አሁን ማቀርበውን አጠንጥኑ። እያጠነጥናችሁ ተከተሉኝ። ነገር ግን ከዚህ ሁሉ የሚለይ አለ። እግዚአብሔር መልካምና ክፉን ለይቶ ያውቃል። እግዚአብሔር መልካምና ክፉን ለይቶ ያውቃል። ሳይንቲስቶች አላወቁም። ሳይንቲስቶች የምንላቸው ሳይንቲስቶች አላወቁም። ሌላ ሚራዥ ውስጥ ነው የገቡ ፍለጋ። እግዚአብሔር ግን ያውቃል። እግዚአብሔር ደግሞ የሚያውቀው ሰው የሚያውቀውን አይነት አይደለም። ሰው የሚያውቀውን መልካምና ክፉን ለይቶ እንደሚሮጠው የሚያሮጥ አይደለም። እግዚአብሔር የሚያውቀው እዚህ ላይ ነው ደግሞ ድንቅ ነገር የሆነው። ይህንንም ለምን እንዲህ የሚለውን ትንታኔ ውስጥ አልገባም። ሰው ለራሱ ነው የሚሮጠው፣ ለግሉ ነው ሰው የሚሮጠው። ሰው የሚያውቀው ለራሱ ነው። እግዚአብሔር ግን የሚያውቀው ላንተ፣ ለኔ፣ ላንቺ ነው። የእግዚአብሔር ማወቅ ደግሞ ምራዥ አይደለም፣ የሚያቅበጠብጥ አይደለም፣ የሚያሳጣ አይደለም፣ የሚያለመልመን ነው እንጂ። ይሄን መልእክት ይዛችሁ ሰፋ አድርጋችሁ ማየት እንዳለባችሁ አሳስባለሁ። ሌላው እግዚአብሔር መልካም እረኛ ነው፣ ምራዥ አይደለም። መልካም እረኛ ነው ላንተ፣ ለኔ፣ ለንቺ። እግዚአብሔር መልካም እረኛ ነው። ከፊት ሆኖ ይመራሃል፣ ይመራሻል፣ ይመራኛል። እግዚአብሔር ከፊት ሆኖ ይመራሃል፣ ይመራሻል፣ ይመራኛል፣ ይመራናል። እግዚአብሔር እረኛዬ ነው ሲል ደግሞ አሁንም 2 አይነት እረኛ መኖሩን እንዲታውቁ። እግዚአብሔር በጎቹን ከፊት ቆሞ ነው የሚጠብቀው፣ የሚመራው፣ የሚጠብቀው፣ የሚያሰማራው። ያሰማራል። ሳር ያለበት ጥሩ ጥሩ ነገር ያለበት ጥሩ እረኛ ያሰማራል። እግዚአብሔር እረኛዬ ነው ስትል የሚያሰማራ እሱ ነው። በምራዥ አይደለም የሚያሰማራ። ድንግዝግዝ የወጣ አካሄድ ላይ እንድትሄድ አይደለም እግዚአብሔር የሚመራ የሚያሰማራ። በጎቹን እኔን፣ አንተን፣ አንቺን ከፊት ሆኖ ይመራል እግዚአብሔር። ጠባቂዎች ሆኖ ከምንም አይነት ችግር፣ መከራ ይጠብቃል። እረኛ ስንል ደግሞ የሰው እረኛም አለ። እግዚአብሔር እረኛዬ ነው እኛ ካልን የሰው እረኛም አለ፣ የተቀጠረ በግ የሚጠብቅ፣ በጎችን የሚጠብቅ የሰው እረኛም አለ። የሚያሰማራ አለ። በጎቹን አሁን የሚያሰማሩት እንደሚያሰማሩት የሚያሰማራ አለ። ተኩላ ሲመጣ ለተኩላ በጎቹን ትቶ የሚሸሽ አለ። ለተኩላ በጎቹን ትቶ የሚሮጠው የሚሸሸው ለምንድን ነው ቢባል የተቀጠረ ነው። ለእረኝነት የተቀጠረ ነው። ለእረኝነት ተቀጥሮ በደሞዝ የሚሰራ ነው፣ የሚጠብቅ ነው። እሱ ግን እንደ እግዚአብሔር
እንደ እረኛዬ ከፊት ቆሞ የሚጠብቀኝ አይደለም። ትቶኝ ነው የሚጠፋው። ተኩላው እንደመጣ በጎቹን ትቶ ለራሱ ነፍሱን ይዞ እንደሚሮጥ አይደለም። እግዚአብሔር ቆሞ ነፍስን ለማዳን ማን ነው ተኩላው? ይሄንንም በትንታኔ ውስጥ አላጠቃልልም፣ እናንተው ያዙ። ስለዚህ ሁለት እረኛ እንዳለ፣ አንደኛው ለተኩላ ትቶ የሚሮጥ፣ አንደኛው ከፊት ሆኖ የሚመራ፣ ሁለተኛው ለተኩላ ትቶ የሚሮጥ እረኛ። ምርጫህ ያንተ ይሆናል። ትንታኔው ወደዛ ውስጥ ሲገባ ረጅም ሰዓት ስለመወስድ መግቢያ መንገዱን አሳይቼ ነው ማልፎ። የዛሬው አጭር የቪዲዮ ነው የሰራሁትና ሌላ ምሳሌ ደግሞ ልውሰድ። እቤታችሁ ቴሌቪዥን አለ። እቤታችሁ ያለው ቴሌቪዥን ለቴሌቪዥናችሁ የምትከፍቱበት ሪሞት ኮንትሮል አለ። ያ ሪሞት ኮንትሮል የያዛችሁት ሪሞት ኮንትሮል ይዛችሁ በራችሁን ክፈት ብትሉ ሪሞት ኮንትሮሉ በራችሁን አይከፍትም። ለምን? ቴሌቪዥኑ ላይ የተገጠመለት ሪሞት አለ። በሩ ላይ ግን ሪሞት ኮንትሮል አልተገጠመም። ባልተገጠመ በር ላይ ሪሞት ኮንትሮላችሁ ይዛችሁ በሩን እከፍታለሁ ብትል አይከፍትም። ብትታገሉ አይከፍትም። ሪሞት ኮንትሮሉ ሴንሰር የለውም፣ አልተገጠመለትም ሴንሰር። ሪሞት ኮንትሮሉ ቴሌቪዥኑ ላይ የሚከፍተው ሴንሰር ስለተገጠመለት ነው። ሪሞት ኮንትሮሉ በሩ ላይ በሴንሰር ባልተገጠመለት ክፈት ብትል ምንም ብታደርግ አይከፍትም። ይሄንን ያዙና ወዴት እንሄዳለን? አሁን ይሄን ምሳሌ ያዙና፣ ይሄ በጣም አስፈላጊ ምሳሌ ነው። ሴንሰር የተገጠመለት ቴሌቪዥናችሁና ሴንሰር ያልተገጠመለት በራችሁን እንደ ምሳሌ ውሰዱ። እንዴት ሊሆን ይችላል የሚለውን ገምቱ፣ ባጭር ምሳሌ። ስለዚህ መጀመሪያ ወደዚህ ዓለም ላይ የተወረወረው ሰይጣን በአየር ላይ ሆኖ ሁለት መልእክት ወደዚህ ዓለም ያስተላልፋል። ሰይጣን በአይኑ ያየ የለም። እኛ ግን በዚህ ዓለም ላይ ያለን እያንዳንዳችን የአንዳችን እንኳን ስም እስከ ዘሩ ድረስ እየቆጠርን ዛሬ ጦርነት እያካሄድን ነው እየተያየን። ሰይጣን ግን የተወረወረው በአየር ላይ ሆኖ ሁለት መልእክት ነው የሚያስተላልፈው። መልእክተኞቹ አሉት። በእሱ ለሱ ደግሞ የሰይጣንን መልእክት የሚያስተላልፉ መልእክተኞች አሉ። በእነሱ አማካይነት ነው። እነሱም መጣብህንና መጣልህን ሁለት መልእክት ሰይጣን የሚያስተላልፈው አለ። በመልእክተኞቹ አማካይነት እንግዲህ ሰይጣን በአየር ላይ የተወረወረው ከሰው ጋር በአይን የሚታይ አይደለም። ክፉ መንፈስ እንደሆነ ልትረዱ ይገባል። እኛ የምንሮጠው ዓለም ላይ ከክፉ ለማምረጥ የምንሮጥ እንደገና መልካሙን ለመያዝ የምንሮጥ መሆናችንን እንዳትረሱ። ይህን ሰይጣን ምን ያደርጋል? በመልእክተኞቹ አማካይነት ሁለት መልእክት ይልካል። መጣብህ ስል ትሮጣለህ። መጣልህ ስልም ያንን መጣልህን የመጣልህ በየትኛው አቅጣጫ መጣ የሚለው ማወቅ አለብህ። በየትኛው አቅጣጫ ነው የመጣው? አንተ አሁን ሴንሰር የተገጠመልህ ቴሌቪዥን ሪሞት ኮንትሮል የሚከፍትና በሴንሰር የሚከፍት ሪሞት ኮንትሮል ሆነ ነው ቴሌቪዥኑን ይሳው የማያየው የምትመለከተው። እንደ በሩ ነህ ወይስ እንደ ቴሌቪዥኑ ነህ? ሴንሰር ተገጥሞልሃል አልተገጠመልህም? ሴንሰር የተገጠመልህ ሲሆን መጣብህ ስትል አትሮጥም። ማን አንተ? መጣልህ ስልም አትሮጥም። ማን አንተ ነው የምትለው? መጣብህ ስል እኔ አድራሻ አለኝ ወንድሜ፣
ሰንሰር ተገጥሞ መንፈስ በውስጥ ያለ የሚመራ የእግዚአብሔር መንፈስ እረኛ፣ መልካም እረኛ ከፊት የቆመው ደጀን የሆነው ማን አንተ? ከየት መጣለህ? መጣልህ ወይ መጣብህ ሲልህ ከየት ነው? ማን አንተ? ማን አንተ? እኔ ሰንሰር ስለሚያውቅ ሰንሰር መጣልህ ብልም ሰንሰር ስለተገጠመልህ አንተ ማን? የሚያውቅልኝን አውቃለሁ፣ እሱም ያውቀኛል። አንተ ማን? አሁን ቴሌቪዥኑን ምሳሌ እዚህ ላይ ነው አጥብቃችሁ ማየትና መረዳት የሚገባችሁ። ማን ነው ሰንሰሩ? ሰንሰሩ ማን ነው? በውስጥ ያለው ሰንሰር ምንድን ነው? መንፈሳዊ ጥንካሬ፣ ልምላሜ፣ እውቀት፣ መሰረት፣ አባት አለኝ የምትል ከፊት የሚመራ እረኛ አለ የምትል የተገጠመልህን ሰንሰር ተማምነህ የሚያውቅልኝ የማውቀው እሱም እኔን የሚያውቀኝ እኔም እሱን የሚያውቀኝ ብለህ መልስ የምትሰጥ ጠንካራ፣ ጎበዝ፣ ብርቱ መሆን እንደሚገባ ነው። ይህን ሁሉ አገም ጠቀም ከላይ ከታች ወራ ወዚህ ብዬ ሰብስቤ ያቀረብኩላችሁ ማቅረብ የፈለግኩትና በጣም አመሰግናለሁ። ለእኔ እንደገባኝ ነው። እናንተ አስፍታችሁ እዩ። ይሄ 4 እና 5 ሀሳብ 6 ሀሳቦች ናቸው። በእነዚህ 6 ሀሳቦች ላይ 2 ሳምንት 3 ሳምንት መወያየት መነጋገር እንችላለን። ገንቢ ሀሳብ ስለሆነ ሰንሰር የተገጠመላችሁ ይህን ጉዳይ ላይ ብዙ ማውራት መነጋገር እንደምንችል ይሄ ተኩላ ሲመጣ ጥሎ የሚሸሸው እረኛ ለገንዘቡ የተቀጠረ የሚያደርገውንም በልቦናችሁ ያዙ፣ በሐሳባችሁን ያዙ። ይሄ ተሰብስቦ መንጋጋት መጮህ አይደለም። እኔ በጣም የሚገርመኝ ብዙ ነገር ለውጥ በህይወትና በህይወታችሁና በህይወታችን የምናየው ነገር ስልጣኔ ሳይሆን ደደብነት። ሳይንቲስቶች ቅድም ተናግራለሁ። ሁሉም ተሰብስቦ ሰው እውቀት ስላጣ ነው የዚህ ዓለም ችግር መፍታት ያልቻለው ብሎ የሚሰበሰቡትም ራሳቸው እየሮጡ ናቸው፣ በመሮጥ ላይ ናቸው። የሚሰሩትን የማያውቁ ናቸው። ከዛ መሰረት ላይ አድርጋችሁ ከመናገርህም በፊት አስቀድመህ የምትናገረውን መለየት ማወቅ አለብህ። የሚያውቅልኝ ይህንን ያውቃል ወይ? ይህ ወደ እኔ የመጣው ይሄ በአየር ላይ የነበረው በመልእክተኞቹ አማካይነት የተላከው መልእክት መጣልህና መጣብህ ስል ከምትሮጦ ይልቅ በራፍን ገትረ ይዘህ እኔ የሚያውቅልኝን አውቃለሁ፣ አንተ ከየት መጣ ማን አንተ ብለህ ሪሞት ኮንትሮልን አጠንክረ ይዘህ የተገጠመልህ ሰንሰር አለ። ወንድሜ እህቴ፣ ይሄ ነገሩ እየሰፋ ሲሄድ እኔ ብዙ ማውራት ከጀመርኩ ቶሎ አላቋርጥም። ባጭሩ አቆማለሁ ብዬ ነበረ። እርዝኖብኛል። አሁን ይቅርታ አድርጉልኝ።